ሽማግሌ ልልክ ነው። ወይም ሽማግሌ ፍቅረኛዬ ጋር ሽማግሌ ልልክ ነው። ወይኔ እናቴ ትዳር ሲጀመር እንደዚህ ነው። ቅንድቤን አታስጋ። እኔ የመጀመሪያው አይደሉ እንድታቂ ይፈልጋል። ለምን የመጣሽ ተኛ ነው? እሺ ከመጀመሪያ ባሏ ጋር ምንድነው ነገር ምራቋን ዋጥ ያደረገች ሴት ናት። ቤብ እንደዚህ እንደ ዝም ብሎ እኔ እንትን ምን መሰለሽ እንዴ። ሰላም የኛ ፋሚሊዎች እንደምን አላችሁ? እኛ ክብሩ ይስፋ ሰላም ነን። ዛሬ በሌላ ቪዲዮ ተመልሰናል። ዛሬ ደግሞ ለእህቴ አንድ ነገር ላበስራት ነው። እንግዲህ በጣም ብዙ አመት አብረን ኖረናል። በፍቅር ሰላም አብረን በእህትና በወንድምነት ጥሩ ጊዜያቶችን አብረን አሳልፈን እንግዲህ አሁን ወደ መጨረሻው ደርሰናል። ያው እንግዲህ እድሜም እየደረሰ ነው። ብዙ ነገሮች አሉ፣ ትዳርም አለ፣ ብዙ ነገር አለ እና እኔ ደግሞ ግራ ጎኔን በመጨረሻ ሰዓት አግኝቻለሁ። ባላሰብኩት ሁኔታ፣ ያው ባላሰባችሁት ሁኔታ ነው እንግዲህ ትዳር የምታገኙትና እኔም እንግዲህ ቀን የደረሰና የትዳር አጋሬን አግኝቻታለሁ። እንግዲህ ደግሞ ያገኘኋት ሴት በጣም በቃ የጨረሰች ሴት ናት። በቃ ትዳር ብቻ የምትፈልግ ሴት ናት። እንደኔ አይነት ወንድ ነበር ስትፈልግ የነበረው። አግኝታኛለች። እኔም በቃ በሚያስፈልገኝ ሰዓት ተገናኝተናል። እንግዲህ የኛ ፋሚሊዎች ከናንተ ምንም የሚደበቅ ነገር የለም። ከሷ ራሱ ቀድሜ ለእናንተ ነው እየነገርኳችሁ ያለሁት። ያው ማገባት ሴት ቅድም ነግሬያችኋለሁ። ራቋን ዋጥ ያደረገች ናት ብያችኋለሁ። ያው አርባዎቹ እዛ አካባቢ ነው እድሜዋ። ያው እኔም ልጅ ስለሆንኩኝ እንደዚህ እየተመካከርን ያለውን ነገር ጥሩ ይሆናል ብዬ ስላሰብኩኝ ነው። ትረዱኛላችሁ ብዬ አስባለሁ። ያለውን ነገር ለእህቴ እነግራታለሁ። ግን አንድ የምነግራችሁ ነገር ፕራንክ ነው። ውስጥ ነው ያለችው። እንጠራታለን። እንደዚህ ነው ብለን እነግራታለን። እና እስከዛ እናንተ ይሄንን ቤት ሼር፣ ላይክ፣ ሰብስክራይብ አድርጉ። ቪዲዮን ከመጀመራችሁ በፊት ላይክ አድርጋችሁ ጀምሩ። ይመቻችሁ። ሴስ የለሽም እንዴ? ከኪችን ነው እባክህ ደከመኝ። በስመ አብ ምንም አያልቅም እንዴ? ከኪችን ምንድን ነው ቦታውን እንትን ልለው እኮ ነው ውስጥ ያለው ልጠራርገው አልኩኝና ደከመኝ። እሺ ጨርሽ አግዘኝ እስኪ። እሺ አግዝሻለሁ ግን ነይ እስኪ ነይ። እኔ ለከባድ ቁም ነገር ነው። አንቺ ኪችን ትያለሽ። እኔ ቁጭ ነገር ነው ያዝኩት። ነይ መጀመሪያ ስሚኝ። ይኸውልሽ ነይ ዝም ብለሽ አታግዘኝም እኮ ነይ። እሺ በኋላ ግን በጣም ለአንቺም ለእኔም የሚጠቅም ነገር ይዤ ነው የመጣሁት። ትወጂዋለሽ። ነይ ቁጭ በይ ዝም ብለሽ። የእውነቴን ነው እንዴ? አታምኝ በእውነት አካሉ አሁን ከድካምሽ ላሳርፍሽ ነው። እኔ ደርሼልሻለሁ ወንድምሽ። ዝም ብለሽ አንቺ ቁጭ በይ። ከድካምሽ ላሳርፍሽ በቃ አብቅቷል። ከዚህ በኋላ ሁሉም ነው እዚህ ጋር እንደዚህ የምታዝረከርከው ደብተር ምናምን ሂሳብን ከሰራ በኋላ ሂሳብ እኮ ነው ትላለች። እሺ ይቅርታ ስለደከመኝ በጣም እየተነጫነች ነው። ምንድን ነው በሰበቡ እንደዚህ ልዘፍዘፍ? ምንድን ነው? እረፍት አድርጊ እንዴ። በስመ ሪላክስ አድርጊ እና ብለህ ጀምር። ቡና ያለውን ነገር እንሆ ቡና እስኪ አታፈኝ። ለሀሜት ነው ቡና እኮ። አይ ይሄ ከባድ ቁም ነገር ነው እና በደንብ ራስሽ እንትን ብለሽ ከአንተ ቁም ነገር ማለት ነው። ቁም ነገር ነው፣ የምሬን ነው። እና ምን መሰለሽ የኔ እህት፣ ያው መቼስ ታውቂያለሽ፣ ኩራት ይሰማኛል። እኔ ወንድሜ ምንሽ በመሆኔ ሊሰማሽ ይገባል። ቢ ኦነስት ሊሰማሽ ይገባል። የወሮሽ ቁም ነገር አለ እንዴ? ምንድን ነው? ቁጭ በይ እንጂ። እሺ ምን ሆነ ነው? የምሬን ነው። ማርያምን እንዴ ምን ሆነሽ ነው? አንቺ እኮ ነሽ እኮ አላሰወረኛች። አውራሽ ማርያምን። እሺ እኔ ከባድ ነገር እኮ ነው ይዤ መጣሁ። እሺ አላ በቃ ትይዣለሽ። ልንገርሽ ብር እንዳትለው ያለበተወቅ እኛ ያለንበትን ደረጃ አላወቅሽም። አሁን ለወራሽ እንትን ያልኩትን ነገር ስትሰማ ዝም ትያለሽ። አሁን ዝም ብለሽ አሁን ይኸውልሽ ቁም ነገር ነው። እንዴት ነው ሽማግሌዎች ምናምን ብዙ ታውቂያለሽ እንዴ? ይሰፈር ነው ትልልቅ ሰዎች? እኔ እኮ ብዙ አላውቅም። ታውቂያለሽ? እስኪ አንቺ ትግባቢያለሽ። ይሰፈር እኮ እድሜ ጠና ያሉ ሰዎች አንቺ 3 4 እኔ አላውቅም። እውነት ይጠፋል እንዴ? እኔ አላውቅም እንዴ። ምን ሆነ ነው? ተይ ችግር የለም። በኪራይም ቢሆን እንፈልጋለን። እና ምን መሰለሽ፣ ቆይ እስኪ አትጨርሽኝ ዝም ብለሽ። አሁን የምን ኪራይ? ሽማግሌ አሮጊት ምናምን ሽማግሌ ተከራያቸው። ቆይ ልነግርሽ አይደል እንዴ? ሽማግሌ ከሰጣለህ እንዴ?
የምን ጸብ ነው? እኔ ከሰው ጋር ተጣላተ አይደለም። ለምንድን ነው ሽማግሌ የፈለከው? ከ2 ሳምንት በኋላ ሽማግሌ ልልክ ነው። ወይም ሽማግሌ ፍቅረኛዬ ጋር ሽማግሌ ልልክ ነው ከ2 ሳምንት በኋላ። እኔ እኮ መጀመሪያም ስራ ማቋረጥ ይደብሮኛል። ይሄን ደብተር አንሳልኝ እንትን ይስራይ ማለት ምን ማለት ነው? አንተ በእናትህ ወይ እንዴ እኔ ሽማግሌ ለመላክ ምን ይጎልልኛል? ቁጭ በይ እንጂ ምንድን ንቀት ነው እንዴ? እኮ ነው ስሚኝ፣ ተሰጥቷል በእግዚአብሔር። ኧረ በስመ አብ ከ2 ሳምንት በኋላ ላገባ ነው። ምን ነው የምታገባው? ከቤት ልወጣ ነው በቃ ላገባ ነው። በትዳር ልጠቃለል ነው። ወይኔ እናቴ ትዳር ሲጀመር እንደዚህ ነው። ቅንድቤን አታስጋ። ትዳር በጊዜ በቃ እኔ እድሜን መጠቀም ስለሌለብኝ መዘላዘልም አልፈልግም። በትዳር መሰብሰብ ነው የምፈልገው። እውነት ነው። እኔ ደግሞ የልቤን ማረፊያ አግኝቻለሁ። ኧረ ደስ ብሎኛል ወንድሜ፣ ለአንተ በጣም ደስ ብሎኛል። አዎ እግዚአብሔር ይመስገን። እንግዲህ በመጨረሻ ሰዓት ለእኔ የምትሆነዋን ሴት አምጥቶ ሰጠኝ ፈጣሪ። መጠየቅ ነው ደግሞ ያለብሽ። ጥያቄ መልስ አገኘልኝ ዛሬ። አግኝቻለሁ፣ የትዳር አጋሬን አግኝቻለሁ። እውነቴን ነው፣ አትሳቂ። እኔ ቁም ነገር እያወራሁሽ እኮ ነው። ለማን አወራለሁ ይሄንን ነገር? ወይኔ እናቴ፣ መቼ ነው የሚተላለፈው ይሄ እንትን ኮሜዲ ስራ? ከ2 ሳምንት በኋላ በአካል ትታደሚያለሽ ሰርጉ ላይ፣ ያኔ ታይዋለሽ በደንብ። እውነቴን ነው። አሁን ይኸውልሽ ከአንቺ ምንም አልፈልግም። እንጂ ጋብዝሻለሁ። እሱ ችግር ከቤብ ጋር ከፈለግሽ ታገኛታለሽ። እውነቴን ነው። ወይኔ ቤቢ ዴት አለብኝ ከቤብ ጋር እንትን ካልሽ አብረሽ ደስ ትታወቂያለሽ። ምን ማለት ነው እንዴ? ያለኝ ፍቅረኛ ይዣለሁ። መቼ ስላልነገርኩሽ ነው። እኔ እኮ መጨረሻው ላይ ልነግርሽ ስለፈለኩኝ እኮ ነው። አሁን ዝም ብዬ ገና ከመጀመሪያው ነግሬሽ በኋላ ባይሳካ ደስ አይልም ብዬ ነው። በመጨረሻ ሰዓት በደስታ ባሪፉ ሰዓት ነገርኩሽ። ያለው ነገር እንደዛ ነው። ከ2 ሳምንት በኋላ ከቤብ ጋር አስበናል ለመካባት። እሺ ከዛስ? እየቀለድኩ ነው የሚመስልሽ? የእውነቴን እኮ ነው ነገርኩሽ እኮ። አሁን ይሄንን ነገር አስጨርሽኝ። ይኸውልሽ እንዴት ተዋወቃችሁ ምናምን አትይኝም እንዴ? ቤብ ደግሞ ይሄኛው እንትን እንዲያልፍ አልፈለገችም። ቤብ ምናምን ትላለህ። አቀልጂ እንዴ? የምሬን ነው እያወራሁሽ ያለሁት እንዴ? ምን ሆነሽ ነው? በማርያም ግን ጓደኛ ነው። ማርያም የእውነቴን ነው። ማርያም እንዴ ላገባ ነው እያልኩሽ እኮ። ማግባቱ እሺ ይሆናል ግን አሁን መቼ መሰለሽ? አሁን የተገናኘ ነው አንድ 3 ሳምንት አካባቢ እየሞላ ነው ከተዋወቅን ከቤብ ጋር 3 ሳምንት አካባቢ ሞልቶናል። ቀጣይ 2 ሳምንት መጋባት አለብን ብላለች። ከዚህ ካለፈ ምንም አትታገሰኝም። እኔም አሁን እንደዚህ ንፋስ ሊገባ ይችላል በመሃል ብዙ ነገሮች ሊፈጠሩ ስለሚችሉ ወደ ትዳር ቀጥታ መግባት ነው የፈለግነው። አብሽ ትንሽ ልረፍና ከዛ እንወጣለን። በእናትህ ተወኝ በቃ። እንዴ አንቺ ቀልድ ነው እንዴ ያሽቁኝ? እስካሁን ቀልድ ልልሽ የእውነት እኮ ነው እያወራሁሽ ያለሁት። እንዴ ስለ አንድ ትልቅ ሴትዮ እያወራሁሽ እኮ ነው። ስለ አንድ የተከበረች ባለስልጣን ባለሀብት ሴት እያወራሁሽ እኮ ነው ያለሁት። ዝም ብሎ ተራ ሴት መስለሽ ነው እንዴ? ምንድን ነው የምታመጣው? የእውነቴን እኮ ነው እያወራሁሽ ያለሁት። ኧረ በእግዚአብሔር አትጨጨልብኝ። ስንት ድርጅቶች እንደምታስተዳድር ብታይ፣ ስንቱ ሰው እንዴት እንደዚህ እንደሚላክ ብታይ። አንቺ እንደዚህ ዝም ብለሽ አውርደሽ እንትን ያለሽ ጸበል ላምጣልህ እንዴ? ስለምን ነው የምታወራው? አንቺ ቀልድ ነው ያልሽው በቃ። እኔ ለማን ላማክር? ቆይ እንዴ የእውነቴን ነው እያልኩሽ አይደል እንዴ? አሰሚኝም እንዴ? ያሟል እንዴ? ይኸውልሽ ቤብ በጣም የተከበረች ሴት ናት። እኔ ይሄንን በማግኘት የራሱ በጣም ፈጣሪን አመሰግነዋለሁ። እንደሱ አይነት ሴት በማግኘት የራሱ አብረን ቤብ ብራም ስትለጣ ነው ሳቂ። ማን ነው የሚባለው? ምንድን ነው የሚባለው? ፍቅረኛ ቤብ ነው የሚላት እስካገባት በቃ ቤብ። ከዛ ደግሞ የልጆቼ እናት ትሆናለች። ይሄን ነው እያልኩሽ ያለሁት። አንተ የእውነት እንኳን ቢሆን ማለት ነው ራስን ለማሻሻል ፋይናንሻሊ ጥሩ ለመሆን ምናምን መሞከር እንጂ እውነት ትዳር ምናምን ታስባለህ? ቤብ እያለች ማለት በሴት እጅ ቤብ በጣም ባለሀብት ናት። አንዱን ድርጅት እሰጥሃለሁ ብለኛለች። አንዱ ድርጅት አንተ ማኔጅ ታደርገዋለህ። እኔ በጣም ስራ ስለበዛብኝ አንተ ማኔጅ ታደርገዋለህ። ይሄን ሁሉ ድርጅት ያላት ምንድን ናት? ምን ማለት ነው? ቅድም ነገርኩሽ አይደል እንዴ? ምንድን ነው የነገርኩሽ? ምራቋን ዋጥ ያደረገች ሴት ናት ቤብ። እንደዚህ እንደ ዝም ብሎ እኔ እንትን ምን መሰለሽ እንዴ? ኧረ ቀልዱን በእናትህ ተወኝ። ከህፃን ልጅ ጋር እየተጃጀልኩ መሰለሽ እንዴ? እና ቤብ በጣም የተከበረች ሴት ናት እያልኩሽ እኮ ነው።
በጣም ባለሀብት በጣም ስልጣን ያላት ሴት ናት። አንተ ምን ጀመርክ? ምን ማለት ነው? አይ ምን ጀመርክ? እውነቴን ነው። በጣም እንትን እያልከኝ ነው። ምን ጀመርክ? እየነገርኩሽ ነው፣ ስለ ቤብ እየነገርኩሽ ነው። ደህና ነህ አይደል? አዎ ቤብ በጣም የተከበረች ሴት ናት። በጣም ዋጥ ያደረገች ሴት ናት። እኔ እንደ ይቺ ሴት እንድታመልጠኝ አልፈልግም። በቃ በቶሎ ማግባት እፈልጋለሁ። ሌላ ሰው ቢነጥቀኝስ? አግባታ ታዲያ እኔ ምን አገባኝ? ሽማግሌ መላክ አለብኝ እና ላካ እኔ ምን አገባኝ? አንቺን ደግሞ አስተዋውቅሻለሁ። እንደውም ዛሬ ወር ነገ አንተ እናገኛታለን። እሷን አንተ የዛሬ 3 ሳምንት ያወቃትን ሴትዮ ምን ብለህ ታስተዋውቀኛለህ? ገና እኮ አንተ አላወቃትም። በቃ ጊዜው አይደለም ዋናው። እኔና ቤት በጣም ተግባብተናል። በጣም ነው በቃ ያወቃት። እሷን በጣም አውቃኛለች። በጣም ወድጃለሁ፣ ደስ የምትል ልጅ ነህ ብላኛለች። በቃ እንደዚህ አይነት ሰው ስትፈልግ ነበር የቆየችው፣ እስካሁን ራሱ የቆየችው። እውነቴን ነው የምልሽ። እኔ የመጀመሪያው አይደለሁም። ይሄን እንድታቂ እፈልጋለሁ። ለምን የመጣሽ ተኛለ? እሺ ከመጀመሪያ ባሏ ጋር ትንሽ አለመግባባቶች ተፈጠሩና ተለያይተዋል። ያው 2 ልጆች ወልደዋል። 2 ልጆች አሏቸው። እሺ አለመግባባት አለ። እሺ አሁን ጨዋታው እየገባኝ መሰለኝ። እሺ እና በቃ ከዛ በኋላ ትዳር የሚባል ነገር ትታ ነበር እኔን እስክታገኝ ድረስ። አሁን ነው በቃ ልቧን የከፈተችው። እኔን ስታይ ተዘግቶ ነበረ። አዎ ምን አለ ያኔ ባገኘው ነው ያለችው። ምን አለ ያኔ ባገኘው ምን አለ ነው ያለችው። እንግዲህ ያኔ ያው እኔ ገና ልጅ ነኝ። ጅል አተርዛት እንጂ ሲያስጠላ ልንገርሽ አስጠላኝ። እንደዛ እናት የምታወራው ወሬ ሁሉ አስጠላኝ። ሲያፈራ አንቺ እየቀደርሽ ነው አስጠላኝ። ወሬ ሁሉ አስጠላኝ። እኔ ከድካም ላይ ገና እንደዚህ የተጀጀረ ነገር ታወራኛለህ። እኔ ሲጀምር ልምድ ያላት ሴት ነው የምፈልገው። ምንድነው ልምድ ያላት? ልምድ ያላት በትዳር ላይ በደንብ የኖረችበት በደንብ ልምድ ያላት ሴት ይኸውልሽ ገብታ የወጣች ሴት ነው የምፈልገው የነበረው። አግኝቻታለሁ። ለምን ከጀማሪ ጋር እዚህ ጋር እንትን እላለሁ? እኔም ልምድ የለኝም። ስለዚህ ልምድ ያላት ሴት ብትሆን በጣም የተሻለ ይሆናል። ገብቶሻል አይደል? ስለ ትዳር ታውቃለች፣ ስለ ልጅ አስተዳደግ ታውቃለች። በጣም በቂ ነው። እግዚአብሔር ምን እየመሰለኝ እንደሆነ ታውቃለህ? በጣም ስለደከመኝ አንተ የምታወራው ሌላ ነገር ነው፣ እኔ እየሰማሁ ያለሁት ሌላ ነገር ይመስለኛል። ምንድነው የሰማሽኝ? እስካሁን ምንድነው ያወሩት እንዴ? እስካሁን ድረስ ቀልድ ነው እንዴ ያሽዋንቺ? አንተ በጣም ነው የደከመኝ ዛሬ ቀኑ ሙሉ ቤት ሳስተካክል ምናምን። አሁን ላርፍ ስል የመጣሁና መጃጃሉን ትተህ ለምን እንደፈለከኝ ንገረኝ። በጣም የተረጋጋች ሴት አገኘሁ። ልጅ መውለድ እንኳን አይጠበቅብኝም እኮ ልጅ ከራሷ ያላት ናት። በቃ ልጆቿን ልጅ አሳድጋለሁ። አትሳቂ። እውነቴን ነው የምልሽ። ለማንኛውም ተዘጋጂ፣ ሽማግሌዎቹን አዘጋጂ። ሰርጋችን ከ2 ሳምንት በኋላ ይሆናል። ራስሽን አዘጋጂ አንቺ። በቃ ምንም ወጪ አይጠበቅብሽም። ነው ወጪ ስለወጪው እንዳታስቢ። ቤብ ናት እንዳለ ከበር የምታደርገው። ተግማማ አንተ ወሬ ሁላ ተግማማ። እንዴት ነው ታስጠላው? በእናትህ አንቺ በቃ ምንም እኔ ቁም ነገር ሳወራ አንተና አትይኝም ማለት ነው። እኔ ከማን ጋር ቆይ ላውራ? የእውነቴን እኮ ነው እያነገርኩሽ እኮ ነው። አንቺ አትቀልጂ። እውነቴን ነው። ላገባ ነው እያልኩሽ ነው። አግባ፣ መልካም ትዳር። በቃ ሽማግሌዎቹን አዘጋጂ። ያለውን ነገር ይሄንን ነው ካንቺ በጣም የምፈልገው ነገር ነገርኩሽ። ከ2 ሳምንት በኋላ ሰርጌ ነው። እውነቴን ነው እየነገርኩሽ። ሰው ላገባ ነው ሲባል ወይ ጉድ! ጋይሶች ነገርየው አልተሳካም። ከምንም ላይ ያልቆጠረችው በቃ ምንም እንዴ እናንተ የእውነትም ላገባ ነው ብል በቃ ይቺ አታምነኝም። ምን በቃ በጣም ትዳር ላይ ምን ብላኛለች፣ ተስፋ ቆርጣብኛለች መሰለኝ። እንዴ ምንም እያመነችኝ አይደለም ነገርየው። እንዴት እንደማደርግ አላውቅም። ቤብም እንግዲህ አልተሳካም። ወደ ቤተሰቡ ለመቀላቀል ያደረግሽው ጥረት አልተሳካም። እኔም እሷን ለማግባት ያደረኩት ነገር ችግሬን በእሷ ለማንሳት እንደዚህ ከጫንቄ ያለውን ድህነት ለማንሳት የሞከርኩትን ሙከራ አልተሳካም። ሹገር ማሚዬ በቃ እንግዲህ አልሆነም። ከዚህ በኋላ እንግዲህ እኩዬ እንፈልጋለን። እኩዬ ካላችሁ እንግዲህ በውስጥ አውሩኝ ያለውን ነገር። ትዳር ፈላጊ ነኝ፣ አናግሩኝ ያለውን ነገር። እስከዛ ድረስ እናንተ ይህንን ቤት ሼር፣ ላይክ፣ ሰብስክራይብ አድርጉ። ይመቻችሁ።